እንዴ አረ እባካችሁ ተውኝ እንዴ! አረ ፍቱኝ እንዴ! ፈረንጅ መስያችሁ ነው እንዴ? ምንም የሌለኝ ኢትዮጵያዊ ነኝ። ንጹህ ኢትዮጵያዊ ነኝ። እርግጠኛ ነህ ምንም የለህም? ኧረ አዎ ምንም ነገር የለኝም። እንዴ ምንድነው? እንግዲያውስ ምንም በሌለበት ቦታ ላይ ምን ትሰራለህ? ማለት እኮ እንዴ የለኝም ስላችሁ እኮ የለኝም ማለት አይደለም እንዴ። በቃ ከባድ አለቃ አለችኝ። ማትሸጠው ነገር የላትም እንዴ። ኩላሊት፣ ልብ፣ ሳምባ፣ አይን በቃ ምን ይቀራታል? የጉልበት ስሮች ሁሉ ትሸጣለች። እሷ ጋር እኮ ብትወስዱኝ እናንተ ሀብታም ትሆናላችሁ። እንዴት አወካት? ልጇን ስንቀለቀል አስረግዣታለሁ መሰለኝ። እሷም ሰምታ አበደች። አብዳለች። እንዳታቀኝ ብዬ ስሜን ዊሊያም ነው አልኳት። እንደዚህ ብዬ ነው የሸወድኳት። በጋሻው አልሸወድካትም። ትሰማኛለህ? በጋሻው ማን ነው? አልሸወድካትም ማለት ለምን ሸወድካት ማለት እኔን ሸወድከኝ ማለት ነው። እስኪ ምን ይታያል? ሞት። ጎሽ አየህ፣ ይህንን ፍጥነትህን ነበር እሷም የወደደችው። ከልጇ ጋር ያለህን ግንኙነት ጠንቅቃ ታውቀዋለች። ድመት በላት። ስትፈልግ በልጇ ፊት ዋጥ ስልቅጥ ታደርጋ። ግን አንተ ያንን እንዳታደርግ አረጋት። አቋምህ፣ ነጫጭባነትህ፣ ለመኖር ያለህ ጉጉት ቀልቧን አሸነፈው። ፈሪ ቦቅቧቃ በመሆን መሳሪያ ስታይ ተማርከ ወደ ወጥመዷ ሰተት ብለህ ገባላት። የካዲነት ጥግ ደግሞ ጓደኛን አሳልፈ በመስጠት ታማኝነትን አረጋገጥክላት። አሁን ደግሞ ወደ እኔ ላከች። አንተ ማለት ከዚህ በኋላ የገድዬ የቀበርኩት ካርሎስ ነው። ኧረ እባክህ መገዳደል ምን አመጣው? ሰማኛለህ? ካርሎስም እጁን ወደ እኔ ሲጠቁም ጣቱን ቆርጬ በጨው ነክሬ በጉሮሮ ውስጥ ነው ላኩለት። እሺ አንተ ስለሷም ሆነ ስለኔ ለአንድ ሰው ሄደህ ብታወራ ለራስም ቢሆን ጣትህን ቆርጬ አላስውጥህ። ጉበትህ፣ ኩላሊትህ፣ የጉልበትህን ሴሎች በልቼ አይንን አውጥቼ ገላለሁ። ለምለም ስለላከችህ እንጂ አንተን በአንድ ጥይት ቀብር ነበር። ይሄ ያየው ሞት ደግሞ ለአንተ አይደለም፣ ለአባቴ ገዳይ ነው። ለአባቴ ገዳይ የአባቴን ገዳይ ደግሞ ልገል ደሜ እየተንተከተከ ነው። እሺ የለምለም ነገር ሆኖብኝ እንጂ አንተን በአንድ ጥይት ይደባልቅ። ኧረ የምትፈልጉን አደርጋለሁ። እሺ ለአንተም ቢሆን የሟችን ሞት መውሰድ ደስ አይልም። ኧረ የፈለግኩውን ነገር አደርጋለሁ። ጥሩ ፎቶ ስታነሳ ረግነሽና እንዳሻመ መኛ በዚህ እድሜ ወስዶ መለመኛ ያደርገኝ። አንተ ስማ እንጂ ስማማ ዋገዴ ስማ አንተ እንዲህ ሸበላ ሆኜ ብታየኝ ልትለምንብኝ ነው እንዴ? ኖ ወግድ አምጣ። ጀስት ፒክቸር ወግድ እባክህ አምጣ። ሉክ አሳየኝ። አንተ አሳየኝ። ሉክ አምጣ እኮ አምጣ። ቀና Yeah, just a picture. ይሄ ጌታ ይሄ አባት አንተ ስማማ እርጥባ ሳኮን ምን እንዴት አባቷ ገባች? እኔ ይሄንን አሳይቻ አንጀቷን ተላልታለብላለሁት። እኔ ሞቻታ አምጣማ ይላል አምጣ። ኖ
is mine. አምጣ። No. ግድ የለህም። No, this is mine. ዩ ካልቾ Yeah. ፎር ፍሬንድ Oh God. You are my angel. አንሙት። በጠራራ ፀሐይ እንግዲህ አይልዘርፍ። ኧረ አይደለም እኮ ማለት እዛ ያለውንማ ብታየው አንጀቱ ነበር ስፍስፍ የሚለው። ስማማ አምጣማ No. አይደለም አምጣማ No. No. ታስጨርሰኝ። አቤት ኧረ እድሌ ኧረ አባቴ ረግማ ኧረ እመቤቴ ዛሬ ነው አንተ ኧረ ዝጎበል No, Baka. To. እመቤቴ አውጪ Baka. ኧረ አውጪ Baka ለዛሬ to. Please to Baka. ያሳዝናል በጣም ያሳዝናል። to please. to. ያሳዝናል በጣም። አማርኛ ምናምን በለበለዋል። እኔ ጭንቅ ጊዜ እዚህ ተደፍቼ ማግደስ ኧረ ዝጎበል እቹ አንተ ያ አንሙት። ኧረ ተወኝ። ለካ እንዲህ ሸበላ ነህሳ። ኋላስ እኮ Yeah. One photo. Please take a picture. One more. Please. One photo. ማለት Please. Yeah. ምን Yeah. Yeah. አንድ ላይ Yeah. No. Smile. አንድ Good. ላይ አዎ Yeah. Please one. Yeah. Thank you. Thank you very much. Look. Come. Look. Yes. This photo. ምን ተዋብ ብዬ ወለሽ ነው ወለሽ ጀምሬ እኮ እየጠራሁሽ አልሰማኝ ብለሽ ወለሽ ሰምቼ ኧረ አንቺ ደህና ሆነሽ ደህና ነሽ? ኧረ ታዲያ ይልቅ አይመስለኝ እኔ እኮ ልነግርሽ እዚህ ድረስ ገብርዬ አንተ ወሸላ What's wrong? ዛሬውስ ደግሞ ጫን ያለው ነው እናንተ። ይሄ ደግሞ ማን ነው? የብድ ሀገር አይመሽም አሉ። ኧረ አንተ ናውጣ ብያለሁ። ናውጣ እጅን ከፍ አድርግ ብያለሁ። አንተኛውም አድርግ እጅህን። ና ቀስ ብለህ ውጣ። አንተኛው ቀስ ና ወዲህ። ትሰማኛለህ? የማን ልጅ መሰልኩ? ፊት አውራሪ ዲነግዴ በነገሰበት ውሃ ራስ አሉላ በጠጣው ውሃ አንተ ልትተናኮል የመጣ ስለ ስራ ልናወራ እኮ ነው መልእክት ያስቀመጥነው። ታዲያ ምን ነው ለመሞት ቸኮላችሁ? መነሻችን ከምስራቁ ክፍል ከሳልማኬር ድርጅት አባሎች ነን። እጅ ቀስ በል። እሺ ቀስ
እንግዲያው መውጫ መግቢያውን ታውቁታላችሁ። እኔ ደግሞ በህይወትና በነፍስ መሃል አጣዳፊ ጉዳይ አለብኝ። ከዚህ የሚበልጥ ጉዳይ ያለምን ሚዛን ወደኛ እንዲደፋ የሚያደርግ መድኃኒት ማምረት አለብን። እሱም ዓላማችን መስሎኝ ዓለምንና ሀገሬን እንዳይጥ የተለያዩ በሽታዎችን እየፈጠርን ዓለምንም ሰላም የምንነሳ ልጆቿ መድኃኒት እንዳይሆኑ መስሎኝ ያን ሁሉ ብራና ያን ሁሉ የእውቀት መድኃኒት የምንሰልፍ የበለጸጉ ሰዎችን አንጠልጥዬ ወደ ውጭ ልቄ መኪና ጣቢና ሽንት ቤት ጠራጊም ማድረጋቸው። እሱማ ልክ ነህ። ነገሮች ያላንተ እንደማይሳኩልን ታውቃለህ። እንደዛ ነው የሚባል። ዓለም አሁን የምትጨነቅበትን ወረርሽኝ መድኃኒት ለማግኘት ብዙ ሀገራቶች ብዙ ሞክረዋል፣ ግን አልተሳካላቸውም። ልክ ብለሃል። እኛ የዚህ ወረርሽኝ መድኃኒት ኢትዮጵያ ውስጥ ይኖራል ብለን እናምናለን። ኢትዮጵያ ውስጥ አለን እንዳይሉን ግራ አጋብተናቸዋል። የባህል አዋቂዎችን በሙሉ አሸማቀናቸዋል። ቀና ብለው ፈውሳለን እንዳይሉ ጭንቅላታቸው ላይ ሰርተናል። ነቃን ቢሉ እንኳን ህዝቡ ይሳለቅባቸዋል። ሽማግሌዎቹም ይህን ስለሚያውቁ ስንት ዓለም ሊያድን የሚችል መድኃኒት ይዘው ባንድ ለጉመው ቶኔተር ብለውታል። በወርቅ ማስጊጠው ሸሽገው አስቀምጠውታል። ከማን ነው የሚሸሽጉት ግን? ለምንስ ነው የሚሸሽጉት? የክፋታቸው ክፋት እንጂ ዕውቀቱ ሳይጠፋ ጥበብን ሸሽገው ማስቀመጣቸው ምን ይሉታል? ይህን መጽሐፍ እጃችን ውስጥ ለማስገባት ምን እናድርግ? ያላችሁ አንድና አንድ መንገድ ብቻ ነው። ምንም አይነት መስዋዕትነት ለመክፈል ዝግጁ ነን። እስቲ አንድ ጥያቄ ልጠይቃችሁ። በዚህ ሰዓት የኢትዮጵያን ህዝብ አንድ ሊያደርግ የሚችለው ነገር ምንድነው? ያው ብሔራዊ ቡድኑ ኳስ ሲያሸንፍና ሩጫ ስታሸንፉ ነው። ሞኝ ነህ አንተ። ይሄንን ህዝብ አንድ ማድረግ አትችልም። በየትኛውም መንገድ አንድ ለመሆን ቢሞክር የተቀበረ የተዳፈነ የተረሳ ነገር እያነሳን ወደኋላ እየተሳሳቡ ጭንቅላት ያለው እንዳያስብ እያደረግን ጉልበት እያለው ሰርቶ አንድ እንዳይሆን አድርገነዋል። ይሄ ማለት ደግሞ በቁሙ ሞቷል። ሊሞቱለት፣ ሊራቡለት፣ ሊታረዙለት ለሚገባቸው ፖለቲከኞች የተሰቃዩ ቀን ነው ኢትዮጵያዊነት የሞተው። ኢትዮጵያዊነት መቼም እንዳይሆን አትሳሳት። ይሄ ቂል ህዝብ አንድ ሊሆን የሚችለው አልበላም አልጠጣም ብሎ የገነባውን ግድብ ስታፈርስበት ብቻ ነው። እሱማ አይቻልም። ምን ማለት ነው? አንተ ከኔ ጋር የምትሰሩት የማይቻለውን እንዲቻል ለመስራት አይደለም እንዴ? አሁን ቀጥ ብላችሁ ጤስ አባይ ትገባላችሁ። ምንዳ የተባለ ሽማግሌ እንዴትም ብላችሁ ታገኛላችሁ። ስታስጨንቁት በቀጥታ ከግድቡ ስር ይዟችሁ ይገባል። ይህ ያየኸውን በመላ ሀገሪቱ የተበተኑትንና ከኔም ጋር ያሉትን በሙሉ የታሪክ ቅርሶች ሁነኛ የሆነ የታሪክ ባላደራ መጥቶ እስኪረከብ ድረስ በገንዘብ ሎ አይተታለህ አሳልፈ ላሰጥ ማለት ነው። ይቅር ይበሉኝ አብይ፣ ካጠፋው ይቅር ይበሉኝ። ምን ነው አብይ፣ ምን አጉድዬ ነው መሀል ላይ ያነሱብኝ? መሐላ እንዳይካካዱ በሁለት ሰዎች መካከል ያስፈልጋል። እኔም አሁን መጠርጠሬ ሳይሆን ኃላፊነት ግን ላሳውቀው ብዬ ነው። ባጎደልኩ ባጠፋው ወላዲተ አምላክ ትመስክርብኛለህ። የሚወራው ነገር በጣም ከባድ ነው። ግብጽ የአባይ ግድብ በመገደቡ ትልቅ ስጋት ውስጥ ገብታለች። አባይን በብቸኝነት ለመቆጣጠር ያቀደችው እቅድ ሁሉ ባከነ። የዓለም ሀያላን ሀገሮች በሙሉ ካረዷቸው በስተቀር የአባይን ግድብ አይገድቡም ሲባል የኢትዮጵያ ልጆች ባልታሰበ ሰዓት የህዳሴን ግድብ በመገደባቸው የግብጽ የቶሽካ ሸለቆ ፕሮጀክት አደጋ ላይ ወጥቷል። አዲሲቷ ግብጽም ሳትፈጠር የሚፈራት ሀያሏን ኢትዮጵያ መነሻዋን ደረሰ። ግብጽን
ብዙ ሀያላን ሀገሮች ይረዷታል። ለምን ቢሉ ኢትዮጵያ እንደ ቀድሞ ታላቅ ሀገር እንድትሆን ስለማይፈልጉ ነው። የኢትዮጵያ መነሳት ማለት የአፍሪካ መነሳት ማለት ነው። ከዛም አልፎ የዓለም ጭቁኖች በሙሉ መነሳት ማለት ነው። በዚህ የተነሳ ያሰበችው በሙሉ ግብጽ ስላልተሳካላት አሁን ደርሳ እንደው የጃንሆይን የአባይ ግድብ ካርታ እያፈላለገች ነው አለ እኮ። ለምን? ብዙ ሚስጥር አለው ልጄ። ዋሻው በውስጥ ያገናኝ። አድለን አብይ፣ እንደዛማ ትሆንለት ታሰበው። ደስታህ አይብዛ፣ ደስታህን አታብዛ። ሀዘንም እንደዛው እንዳይበዛ ተፈጣሪ ያስታብያል። በሁለት ሀገሮች መሃልም የተገደበ ዋሻ የሚያሳያችሁ። ከዛም በኋላ ወደ ግድቡ ሰተት ብላችሁ ትገባላችሁ። ያኔም በራሳችን ማዕድን ምታረጉታላችሁ ማለት ነው። ህዝቡ አንድ የሚሆን ከሆነ ጉዳት እኮ መልሶ ለኛ ነው። ደግሞስ ሁለት ሀገሮች ሊያገናኝ የሚችል ዋሻ እንዴት ሊኖር ይችላል? ሁለተኛው ሀገርስ ማናት? ሽማግሌዎቹ የነገሯችሁ ነገር ተረት ተረት ቢሆንስ? ንቃችኋታልና እናንተው ይችን ሀገር። የኢየሱስ እናት ከግብጽ ተነስታ ጣና ገዳም ላይ ያረፈችው ከየት ተነስታን? ታቦተ ጽዮንን ከአክሱም ተነስታ ዝዋይ ሲያሳርፏት ከየት ተነስታ ይመስላችሁ? ሌላው እዚች ሀገር ላይ የምትፈልገውን ነገር ለማንሳት እሳት ትለቃል፣ እሳት ትረጫል። ያኔ በእሳት መሃል የምትፈልገውን ታነሳለህ፣ በእሳት መሃል የምትፈልገውን ትጥላለህ። ለማንኛውም እቃችሁ እስኪዘጋጅ ድረስ ራሳችሁን አዘጋጁ። አንድ ነገር ግን አሰቡ። አንበሳ ሲታደን አይወድም። ብላር ጋብኝ አንጀቴ እኮ አልችል ብሎ ቢያር ጊዜ እኮ ነው። ጥንት በሃይማኖት ሰበብ ተገና አድርገው ወገኔን እጅጉን አሳስራ ስራ እንዳይሰራ ፈጣሪውን መና ካላወረድክልኝ ብሎ የሰጠውን መክሊት ረስቶ እጅጉን አሳስሮ ተቀምጦ አይኑን እንዲወጋ አደረገች። ባፉ የትቢት ቃል እንዲያደር ማድረጓ ሳያንስ አሁን ደግሞ አርፌ አልቀመጥም ማለቷ እኮ ቢያንገበግበኝ ነው። እሱስ ልክ ነው። የእግዚአብሔርን ሕዝብ ያልፈራች ሀገር ዛሬ እንዴት እኛን ትፈራናለች? ለዚያውም እንደዚህ ተበታትነን ማለት እኮ እንዴ! ባላስተዋልነው መንገድ ሀያላን መንግስታት በሙሉ የቤት ስራቸውን እየሰሩ ነው። የዚህችን ሀገር የኋላ ታሪክ ልብ ብለህ ካየኸው በጦርና በጦርነት ብቻ ነው የኖረው። አንደኛው ለአንድነት፣ ሌላው ደግሞ ለበላይነት እንዲሁ ስንራኮት ነው የኖረው። ህዝቡ ግን ፍቅር ነበር፣ ቻይ፣ እርስ በርስ የሚፈቃቀር፣ ተሳስቦ የሚኖር። አሁን ግን ልብ ብለህ ተመልከት፣ የራሱን ግንድም ያህል ኃጢአት ተሸክሞ የሰውን ጉድፍ ካላወጣው ይላል። ብዙ ለመስራት የሚሞክረውን የሚችለውን ቅስሙን እየሰበሩ ባለ ራእዩን እየጣሉ ያልሰራውን ሲጠብቅ ያልዘራውን ሲናፍቅ ይኖር። እንደው ምን ቢያስነኩ ነው አቢ አፋችን አማኝ ልባችን ጨካኝ ሆኖ የቀረው? ስለ ፍቅር፣ ስለ መቻቻል፣ ስለ አንድነት የሃይማኖት ተቋማትና ቤተሰቦች ማስተማር ሲገባቸው እነሱ በሌላ ስራ ሐሳባቸው ተጠምዷል። አቢ አንድነትና መቻቻል እኮ በአፈሙዝ አይመጣም። ፍቅር እኮ ጡንቻ ተለካክቶ አይሆንም አቢ። እስከ መቼ ውጭ ጠላት ሲመጣ አንዱ ነን እንችላለን? የአባቶቻችን ዝምታ እስከ መቼ ነው? በገንዘብ የሚበልጥህን በእውቀት ብለጠው፣
በእውቀት የሚበልጥህን በፍቅር ብለጠው፣ በፍቅር የሚበልጥህን ግን አብረው። አብዬ ዛሬ ምን ነው ነገሮች ጠጣር አለብኝስ? ነገሮች በጣም እየደፈረሱ ስለሆኑ ላዘጋጀው ብዬ ነው። ደግ አንተ ከዚህ ሁሉ አይቀርብህም ወይ? ለምን አይተውም? አንሙቴ ወንድም አለም እርዳኝ እንጂ አንተማ ሳወራ ታይተኝም የለም። ማማ እኔ በቅድስት ድንግል አንተ እኔ አላየሁም እና አልሰማሁም። ወይስ ምን እንደነበር ካላቅም እነቤት ፍሬህን ብሎ አፈንድቶ ነበር እዚህ ጋር መጣል። ምን ያህል ብትዳፈረኝ ነው ምን ተዋቤን ጠርተህ የምታወራት? ኧረ እኔ ያላወራኋት እኔ እኮ ያልኳት ታተህ እንዳለችሽ ጋሽ ምንዳይን ቡና ጠጡ ባያቸው ነው ያልኳት። መልእክት እኮ ነው። መልእክቱስ ቢሆን ለእሳቸው መንገሩ አይሻልም? ሰማኝማ እኔ ሲያዩብኝ አይደለም ሲያስቡብኝ አመኝ። አንተ ቀልማጭ ያልኩን አትፈጥምና ያንተ ምጣ እንዲህ ነው። ወሻላ እሱ በቃ ይበላባኝ። አሁን ምን መቆጨሽ አልፈልግም። ልታይ ልሄድ ነው። ኧረ ምን ጉድ ነው ጎበዝ! ደግሞ ልታይ ልሄድ ነው ማለት ምን ማለት ነው? አንድ ልባችን ተፈቃቀደ፣ አካላችን ተራራቀ ጉብላለ ታይኑ ላይ በሩቁ እየተመላለስኩ ምራቁን አድርጌ የቶኔና የምራቅ አለ ብሎ በውድም በግድ አግቢኝ ብሎ እንዲመጣ ላረግ ልሄድ ነው። ከወደድሽ ወደድኩ ብለሽ መናገር እንጂ ደግሞ ምን ማለት ነው? ልታይ ልሄድ ነው ማለት ኋላ እኮ መጥቶ የከንፈር ወዳጅ አይደለም የሚሆነኝ ባሌ እኮ ነው። ደግሞ ወደድኩ ብዬ ነግሬ ባሌን ራሴው ሌላ አክሮ ፍቅር አይደል እንዴ? ፍቅር በወጉ መቻቻል መከባበር ይሻል እንጂ ሴት ስለሆነሽ ቀድማ ጠይቃኝ የሚልሽ ተሆነ መጀመሪያውንም አይወድሽ። መውደዱንማ ታይኑ ላይ አይቻለሁ። የቀረውን ደግሞ እኔ ነኝ የማውቀው። ፍቅር ሁሉ ማድረግ ብቻ ኑሮ ኩራባቸው ካንቺ ጋር በተባበረ ነበር። ስንቴኝ እስኪ እሱንማ ትቻለሁ። እኔ ልልሽ የፈለኩት ፍቅር ይኖሩታል እንጂ አያወሩትም። ደግሞ ወንድ ልጅ እንደፈለጉ ለማድረግ ቀድሞ እግር መግባት የለብሽም። አንቺ አብዬ ምን ነው ተዋደዲ? እህትሽ ባልዋ ጋር ስትሄድ ቅር አለሽ እንዴ? አብዬ ደግሞ ባሌ ነው አልኩ እንዴ? አይ ልጄ አንድ ዛፍ ተጣሞ ካደገ በኋላ ላቃና ማለት እኮ ልስበርህ ማለት ነው። ምናልባት እንደ እህትሽ ከስሩ የምታሳድጊውን ችግሽ የምትመርጭስ? አብዬ ጥመቱ ለዛፉ ውበቱ ከሆነስ? ማማው ጊዜ ጥሎት የወደቀ ለታ ዘሬን እንዳታፈራርጎ ይቀብራት ይሆናል። አብዬ ለአምሳት ወልዳ እንዳትልሰው ፈጃት እንዳትተው ልጇ ሆነብኝ እኮ አብዬ። እምነት፣ ተስፋ፣ ፍቅር አንድ ናቸው። ታሁሉም የምትበልጠው ፍቅር ነች ካለ ታዲያ እሱ እንዳለው ትቶ ለምን እንደኔ አይሆንም? ልጄ ተክተይ ጸልይ። ስላንቺ ቢቀና ወደ ላይ አንጋጭ። ኢዮብ በዛ ሁሉ ችግር መከራ መሃል ጸና እንጂ አልታወቀም። አብርሃምም ከካራን ሲሰደድ አምላኩን ነው ተስፋ ያደረገው። ልጅ በአምላክሽ ተስፋ አትቁረጭ።